የአባቶች ምክር ክፍል 3 ይቅርታ የልብ ነፃነት ነው። ውድ የልቦግ ቤተሰቦቼ አንድ ጥያቄ ልጠይቃችሁ። አንድን ሰው ይቅር ማለት ለእርሱ የምንሰጠው ስጦታ ነው ወይስ ለራሳችን የምንሰጠው ነፃነት? ብዙዎቻችን ይቅር አልለውም በጣም ጎድቶኛል እንላለን። ነገር ግን ቅዱሳን አባቶቻችን አንድ የሚያስደንቅ ምስጢር ያስተምሩናል። ይቅር የማይል ሰው በመጀመሪያ የሚያስረው ራሱን ነው። ዛሬ ደግሞ ስለዚህ ታላቅ ምስጢር ከቅዱሳን አባቶች ጋር እንማራለን። ውድ የልቦግ ቤተሰቦቼ ቅዱስ ባስልዮስ እንዲህ ይላል፣ ይቅርታ የፍቅር ምልክት ብቻ አይደለም፣ የክርስቶስ ልጅ መሆን ማስረጃ ነው እንጂ። ይህ ቃል ቀላል ቢመስልም ጥልቅ ነው። ምክንያቱም ሰውን መውደድ ሲወደን ቀላል ነው። ነገር ግን የጎዳንን ሰው ይቅር ማለት የመንፈሳዊ ብስለት ምልክት ነው። ጌታችን በመስቀል ላይ ሳለ አባት ሆይ ይቅር በላቸው አለ። ይህ የክርስቶስ ቃል እስከ ዛሬ ድረስ የቅዱሳን አባቶቻችን የሕይወት መሰረት ሆኖ ቆይቷል። እሺ ውድ የልቦግ ቤተሰቦቼ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ይቅር የማይል ሰው ሌላውን አይጎዳም፣ በየቀኑ የሚጎዳው የራሱን ልብ ነው እንጂ። ለምን? ምክንያቱም ቂምን የተሸከመ ልብ ሰላም አያገኝም። በሌሊት ለመተኛት ይከብደዋል፣ በቀንም የጎዳናውን ሰው ማሰብ አያቆምም። የሚገርመው ግን የጎዳናው ሰው ምናልባት በሰላም እየኖረ ይሆናልኛ፣ ግን ቂምን ተሸክመን በልባችን እንታሰራለን። ስለዚህ ቅዱሳን አባቶቻችን ይቅርታን የልብ ነፃነት ብለው ይጠሩታል። አንድ ጊዜ ቅዱስ አባ ጴሜንን አንድ ወንድም እንዲህ ሲል ጠየቀው፣ አባቴ ወንድሜ እጅጉን በደለኝ፣ ስንት ጊዜ ይቅር ልበለው? አባ ጴሜንም እንዲህ አለ፣ ሌላውን ይቅር እያልክ ሳይሆን እግዚአብሔር አንተን ስንት ጊዜ ይቅር እንዳለህ አስብ። ይህ ቃል ልብን ይመታል። ሁላችንም በየቀኑ ከእግዚአብሔር ምሕረት እንፈልጋለን። ነገር ግን እኛ ለወንድማችን ያንን ምሕረት ለመስጠት እንቸገራለን። ቅዱስ ይስሐቅ ሶርያዊም እንዲህ ይላል፣ ምሕረት የሌለው ልብ ጸሎትን አያጣፍጥም፣ ይቅርታ ያለው ልብ ግን እግዚአብሔርን በቅርብ ያገኘዋል። ውድ ቤተሰቦቼ ምናልባት ዛሬ ለዓመታት ቂም ይዘን የምንኖር ሰዎች እንሆናለን። ነገር ግን አስታውሱ፣ ቂም የተሸከመ ሰው በመንገዱ ሩጫውን የሚዘገይ ከባድ ሸክም እንደተሸከመ ሰው ነው። እሺ ውድ የልቦግ ቤተሰቦቼ ቅዱስ ባስልዮስ እንዲህ ይላል፣ እግዚአብሔር የምህረትን በር ለአንተ እንዲከፍት ከፈለግህ አንተም ለወንድምህ የይቅርታን በር ክፈት። ይህ ምክር የሚያሳየን አንድ ታላቅ እውነት አለ። ብዙ ጊዜ እግዚአብሔር ይቅር ይበለኝ እንላለን፣ ነገር ግን ሌሎችን ይቅር ማለት እንቸገራለን። ጌታችን በጸሎት ውስጥ እንዲህ ያስተምሮናል፣ እኛም ይቅር እንዳልን። ይህ ቃል በየቀኑ የምንደጋግመው ቢሆንም ትርጉሙ እጅግ ጥልቅ ነው። ሌሎችን ይቅር ለማለት የምንሞክረው ለእነርሱ ብቻ ሳይሆን ለራሳችን ሰላም ነው። ቅዱስ ይስሐቅ ሶርያዊ እንዲህ ይላል፣ ምሕረት ያለው ልብ የእግዚአብሔር ማደሪያ ይሆናል። ውድ ቤተሰቦቼ ምናልባት ዛሬ ለብዙ ዓመታት ይቅር ያላልነው ሰው ይኖር ይሆናል። የተናገረን ቃል፣ የፈጸመብን በደል አሁንም በልባችን ተቀምጦ ሊሆን ይችላል። ነገር ግን አስታውሱ፣ ቂም የሚሸከም ሰው ከሁሉ በፊት ራሱን ያደክማል። ይቅር የሚል ሰው ግን ልቡን ነፃ ያወጣል። ስለዚህ ዛሬ አንድ ውሳኔ እንውሰድ። የጎዳናን ሰው ለመጥላት ሳይሆን እግዚአብሔር እንዲምረው እንጸልይለት። ይቅርታ ሁልጊዜ ቀላል አይሆንም፣ ነገር ግን ከክርስቶስ ጋር የማይቻል ነገር የለም። የቅዱሳን አባቶቻችን ሕይወት ስንመለከት የተሰደቧቸውን መርቀዋል፣ የበደሏቸውንም ይቅር ብለዋል፣ ስለ ጠላቶቻቸው ጸልየዋል። ለዚህም እስከ ዛሬ ድረስ ትውልድ ሁሉ ያከብራቸዋል። ውድ ቤተሰቦቼ
ዛሬ ከቅዱሳን አባቶቻችን የተማርነው ታላቅ እውነት ይህ ነው። ይቅርታ የሌላውን ሰው ለመፍታት ብቻ ሳይሆን የራሳችንን ልብ ከቂም፣ ከቁጣና ከከባድ ሸክም ነፃ ለማውጣት ነው። ምናልባት ዛሬ እግዚአብሔር ለአንዳችን የሚነግረን አንድ ቃል ይህ ሊሆን ይችላል። ልጄ ያንን ሸክም አውርድ፣ ልብህን ነፃ አድርግ። በቀጣዩ ክፍላችን ደግሞ ትህትና ወደ ቅድስና የሚወስደው መንገድ የሚል ርዕስ ከቅዱስ ባስልዮስ፣ ከቅዱስ ዮሐንስ አፈወርቅ እና ከሌሎች ቅዱሳን አባቶቻችን ጥልቅ ትምህርት ጋር እንገናኛለን። እስከዚያው ድረስ ግን እግዚአብሔር ጠብቃችሁ። የእመቤታችን የቅድስት ድንግል ማርያም ምልጃና የቅዱሳን አባቶቻችን ጸሎት ከሁላችን ጋር ይሁን። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አብራችሁ ለሆናችሁ ሁሉ ከልብ አመሰግናለሁ። እስካሁን ስትከታተሉት የቆያችሁት ውድ ቤተሰቦቼ ላይክ ያላደረጋችሁ ላይክ እያደረጋችሁ ቤተሰብ ሁኑ። አብራችሁ ለቆያችሁ ከልብ እያመሰገኑ በቀጣይ ክፍል 4 እስከምንገናኝ ድረስ ቸር ቆዩልኝ።